በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው የዮሴፍ ልጅ ነው። እርሱም ከልጆች ሁሉ የሚያንስ ነበረ። እርሱም ንጹሕ ድንግል ነበረ፣ ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን ዕርገትም በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤትህ ታሳድረኛለህን? አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምናለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ተዘጋ፣ ከሰውየውም ውጣ አለው። ወዲያውም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ። ከሐዋርያው እግር በታችም ወድቆ እንዲህ አለው፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦቼም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምርህልኛልና አመሰግንሃለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድኅነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱ፣ ስለ መነሳቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ሥጋውና ደሙንም አቀበላቸው። የከተማው ሰዎችም በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያንንም ሽማግሌ ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች አገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ አቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና። ቅዱስ ያዕቆብም በሦስተኛ ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነም ከአብ ጋራም ትክክል እንደሆነ ይገልጥላቸው ጀመር። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይ አውርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገን እንዳልበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብስንም እንዳልለበሰ፣ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳም እግሮቹ አብጠው ነበረ። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገስታት ወገን ነበረ፣ በሃይማኖቱም የጸና ነበረ። እኒህ ከሃዲያን ነገስታት ዲዮቅልጥያኖስና መክስሚያኖስ የጣዖታትን አምልኮ ባወጁ ጊዜ ይህን አትናቴዎስን ለግብፅ አገር ገዥ አድርገው ሾሙት። አብያተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሱም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውክ አለው። አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም። መኮንኑም የንጉሥን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ስቃይ እንዲሰቃይ አታውቅምን አለው።
ቅዱስ አትናቴዎስም እንዲህ አለው፣ አንተ ሰነፍ፣ በአንተ ላይና በንጉሥህ ላይ ቸር ሕይወት ሰጪ እግዚአብሔርን በሚጠላ በአባትህ ሰይጣን ላይ የሚመጣው የዘላለም ስቃይን እስከምታይ ጥቂት ታገስ አለው። መኮንኑም በሰማ ጊዜ እጅግ ተቆጣ፣ ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳን ጋር እንዲያሳርፍ ከቤተ ክርስቲያንም መከራን እንዲያርቅ የሮምንና የአኩስምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮችም ራሱን በሰይፍ ቆረጡ። ምዕመናንም ስጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዘችም ቀን የእንዱራናና የጦቢያ የኤስድሮስ ማህበር 9,000 ጭፍሮች የመኮንኑ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።